ፎቶዎች በማህበራዊ ሚዲያ ላይ ተለቆልሽ። ለምን? እኔ ያቶ መብረቁ ልጅ መሆኗን በምን አውቃለሁ? ቆይ አንቺ ልጅሽን አስፈንጥሪ ብትበይ ደስ ይልሻል? አስፈንጥሪው ዛሬ በእጄ ሰበብ ነው የምትውልስ። ይሄንን የሚችል አቅም የለኝም፣ አልቋቋምም። ሁለታችሁም ከዚህ ቤት ትወጣላችሁ። በሚስት ላይ ሁለት ነፍሰ ጡር ሁለቱንም ልጆችን ልትገላቸው ነው? ለሱ እኮ እስር ቤት ሁለተኛ ቤቱ ነው። አረ ሞት ይግጠምህ አንተስ። ለኔም ግልግል ነበር። እኔ እንኳን ከቤት ብወጣ አንቺ ብቻ ውጪና እንዴት እዚህ ቤት እንደማልቆ ያሳይሻል። አሁን ነው እንግዲህ እሪ ብሎ መጮህ። አረ በፈጠራችሁ ቆይ ምንድነው የሚሻ እንዴ? ለምን አትተው? አረ አንቺ አረ ልቀቂያት ወደዛ። አንቺ ተለቀቂ። ምንድነው? ቆይ እንዴ እናንተ ሰዎች ቆይ ጤነኛ አይደላችሁም እንዴ? ቆይ ከቤታችን የት እንሂድላችሁ? ጭራሽ በቤቴ መደባደብ ጀመራችሁ። እቺን ድቢት ዛሬ በእጄ ሰበብ ሳትሆን ከፊት ያጥፋልኝ። እስኪ ከዚህ ቤት ማን እንደሚጠፋ አብረን እኔ ይሄንን አልችልም። ይሄንን የሚችል አቅም የለኝም፣ አልቋቋመው። አንተው ራስ እንዳመጣ እንደፈለክ አድርጋቸው። ይሄ ጉድ ግን በማንም ዘር ላይ አይድረስ። ዞር በሉልኝ ወደዛ። አሁን ግን የመጨረሻ ነው። ሁለታችሁም ከዚህ ቤት ትወጣላችሁ። ሁለታችሁ። የት ነው በዚህ ጨለማ የምንወጣው? እሱ ጅብ ይበላል። ምን አገባው? እዚህ ሚስቱን ታቅፎ እየተኛ አንተን ያወኩበት ቀን የተረገመች ትሁን። አረ ሰሚያለሽ? እኔም እናንተን ያወኩበት ቀን የተረገመች ትሁን። ተረገም። ቢያንስ የኔን ግንኙነት ማመነት ጥሩ ነው። ያንቺን አያምንም እያልሽ ነው? በቃችሁ። እንደዚህ የሚያጋድላችሁ እሱን አይደለ? ይንጋና ሰንጠቃችሁ ትካፈሉታላችሁ። በቃ እኔም ከዚህ በላይ አልችልም። አንቺ ደግሞ ምን እያልሽ ነው? ቆይ አንቺ ልጅሽን አስፈንጥሪ ብትበይ ደስ ይልሻል? አስፈንጥሪው የራሷ አማርኛ ነው። ቀደም ኪችን ውስጥ እንደዛ ስትለኝ ዝም ብዬ አለፍኳት። አሁን ደግሞ ጭራሽ ሳሎን ድረስ ተከትላ ልጅሽን ሆድሽ ውስጥ እንዳለ ግደዩ አለችኝ። ይቺ ወረው በላ። ይቺ ስልባቦት አሳርፍልኝ እያለሁ ዛሬ በእጄ ሰበብ ነው የምትውልስ። እስቲ ተረጋጊ እንጂ ተረጋጊ። ሜሮን እኮ ራሱ ልክ ነች፣ እውነቷን ነው። እንዴ ምኑ ነው እውነት? ጭራሽ ደግሞ ሰው በመግደል ልትተባበር ነው? እባክሽ እርጅኝ። እኔ ልጄን መግደል አልፈልግም። የመጣውን ነገር እቀበላለሁ እንጂ የልጄ ገዳይ መሆን አልፈልግም። ሰሚያለሽ? ቢገባሽ ልረዳሽ እየሞከርኩ ነው። ልንረዳሽ እየሞከርን ነው በላት። ሂጂ እንጂ አንቺንም ይጨምራል። እሺ ማለት እኔ እኮ የ3 ወር እርጉዝ ነኝ። ምን 2 ወር ነው አላልሽም እንዴ? 2ም ሆነ 3 ወር የማንም ልጅ አይሞትም። ቆይ አንተ ህሊና የሚባል ነገር የለም እንዴ? ሁለቱንም ልጆችን ልትገላቸው ነው? ቆይ እንጋ ብቻ ማደርገው ነው እኔ የማውቀው። ጎሽ እነሱ አሁን ገብተው አንድ ላይ ይተኛሉ። እኔ እናንተ ደግሞ መኝታ ቤት ገብተን አብረን እንተኛ። ልቀቂ እባክሽ። ይመደርገም ነበር እንተኛለን ትላለች እና ሜሮን ልተኛለን። ሻ እርግዝናዬን የመረመረኝ ዶክተር ሳለቅስ አይቶ ልጁን መውለድ ካልፈለግሽ እንድታስወጪው ልተባበርሽ እችላለሁ አለኝ። እኔ ደግሞ እንደዛ አይነት ነገር እንኳን በእኔ ላይ ደርሶ ሌላ ሰው ላይ እንኳን ሳይ በጣም የሚዘገንነኝ ነገር ነው። አይዞሽ፣ አንቺም ልጅሽም ምንም አትሆኑ። ለቤተሰቦችሽ ግን ደውለሻል? ምን ብዬ ነው የምደውለው? ጠፋሽ ብሎ በጣም ሊጨነቁ ይችላሉ እኮ። ደጋግሞች ደውሉኝ፣ ስልኬን አጥፍቻለሁ። ቆይ ግን በዚህ ሁኔታ እስከ መቼ ድረስ ልትቀጥይ ነው? ሮቤልን እኔ እንኳን በፈታው አንቺ መቼ የማያገባሽ ነው። ሲጀመር ደግሞ እድሜሽም ለጋብቻ አልደረሰም። እናት ለመሆን ተቃርበ የለ። ተይኝ እባክሽ። ይልቅ ሌላው ሰው ከኔ መማር አለበት። አጉል ቅብጠት መጨረሻው እንደዚህ ተዝቆ የሚያልቅ መከራ መሆኑን ሌላው ሰው ከኔ መማር አለበት። ቆይ ግን ሮቤል ከዚህ ቢያስወጣሽ ሌላ መሄጃለሽ? እመኚኝ፣ ከዚህ ከወጣን እኔም ልጄ ሟች ነን። እርግዝናውን ታዩ
እንኳን ውጭ አድሬ አምሽቼ እንኳን ስገባ አባቴ እሳት ለብሶ እሳት ጎርሶ ነው የሚጠብቀኝ። እናትሽስ ማለቴ እንደ አባትሽ ቁጡ ናቸው? እሷን ብትውል ለክብሯ በጣም የምትጨነቅ ሴት ናት። ያው ምን እየደወለ ደግሞ ደምሽን ነው የምጠጣው ብሎ እያስፈራራኝ ነው ያለው። የቱ ወመኔ? ያፈቅርሻለሁ እያለ እንደ ጥላ የሚከታተለኝ ጅል ነዋ። ለሱ እንኳን እንዳታስቢ፣ ህግ አለ። ለሱ እኮ እስር ቤት ሁለተኛ ቤቱ ነው። አንድ እሱን ሽሽት ነው እዚህ ቤት መጥቼ የተደበቅኩት። ቆይ ግን በትክክል የሮቤልን ቤት እንዴት አወቅሹ? እውነት ለመናገር ተከታትየው ነው። ማለት ስልኩን አጥፍቶ ከኔ ከጠፋብኝ በኋላ ድንገት አንድ ቀን ከሆነ ቦታ ሲወጣ ተከትዬ ቤቱን አየሁት። የሚገርመው ነገር ሰፈራችን ከሱ ብዙ አለመራቁ ነው ይመስለኛል። የሱ አባትና የኔ አባት ሳይተዋወቁ አይቀሩ። ጎሽ፣ ጭራሽ የአንድ ሰፈር ሰዎች ናቸው። አይዞሽ በቃ ተረጋጊ። ሰማኛለህ? ዛሬውኑ እነዚህ ልጆች ከዚህ ቤት ካልወጡ እኔ ራሴ ነኝ ቤት ለቅቄ የምወጣው። እንዴ እማዬ፣ በዚህ ጭንቅ ሰዓት ወዴት ነው ጥለሽኝ የምትይው? ጭንቁን እኮ ያመጣው በራስህ ላይ ራስህ ነህ። ቆይ ግን ይሄን ጉዳይ ሰው ቢሰማው ምንድን ነው የሚለው? እንዴ በሚስት ላይ 2 ነፍሰ ጡር! አረ ይሄስ በዘር አይጣል። አረ እማዬ፣ ሁለቱም እኮ በአጋጣሚ ነው የሆነው። ሆን ብዬ ያደረኩት ነገር እኮ አይደለምማ። አረ ሞት ይግጠምህ አንተስ። ለኔም ግልግል ነበር። እሺ እማዬ እባክሽን ይጨንቆኛል። አሁን ጭቅጭቁን ትተን የሆነ ወደ መፍትሄው ብንገባ አይሻልም? መፍትሄውማ ውሽሞችን ጠራርገህ ከዚህ ቤት ማባረር ነው። አዎ ልክ ነሽ። ነገንማ በፍጹም ማለፍ የለባቸው። አይደል? እነሱ እዛ ክፍላቸውን ተከፋፍለው ተኝተዋል። እኔ እዚህ በብርድ ብቻዬን እቆላለሁ። በጣም ጥሩ። ሲነጋ ይሄን ቤት በአንድ እግሩ ነው የማቆመው። ሩዋንዳ ነው የማደርገው። ደህና አደርሽ የኔ ልጅ። ይሄ ጉደኛ ልጆት እያለ ምን ደህና ማደር አለ? እመኚ ልጄ፣ እሱ እንኳን ባያደርገው ዛሬውኑ እነዚህ ንብዶች ከቤት አስወጣልሻለሁ። ግን አንቺ ደግሞ ይሄን የፍቺ ወሬ ተይ። ምን ማለት ነው የፍቺ ወሬውን ተይው ማለት? ቆይ ከዚህ በኋላ እንዴት ነው የልጆት ሚስቶኝ መቀጠል የምችለው? አባቱ ሕክምናውን ጨርሶ እስኪመጣ። ለኔም ማታ ደውለውልኝ ነበር። ምን አለሽ? በዚህ ሳምንት እመጣለሁ ብለዋል። መቼም ገና ታክሞ ከመምጣቱ የእናንተን ፍቺ ሰምቶ ደግሞ ድጋሚ በሽተኛ እንዳታደርጉት አደራ። ግን እሳቸውም ቢሆን እውነታውን ማወቃቸው ጥሩ ነው። ከልጃቸው ጋር ብሬ መቀጠል አለመቻሌ ማወቅ አለባቸው። እሺ ቢያንስ ነገሩን ትንሽ አቆዩ። ቢያንስ ጤናው መለስ ይበልለት። እሺ እርጉሶቹስ ምን ሊሆኑ ነው? የእነሱን ጉዳይ እኮ ያሳስበኛል። የራሳቸው ጉዳይ ነው። አንቺ ምን አሳሰበሽ? እንዴት ነው ማያሳስበኝ? እነሱም እኮ ልክ እንደኔ ልጆች ሰለባ ናቸው። ቆይ ሌላው ይቅር፣ ያቺ ትንሽ ልጅ አታሳዝኖትም?
ለምን እንደምታሳዝነኝ? መጀመሪያ ክብሯን አትጠብቅም ነበር? ማንም ነይ ብሏት እየሄደች እየተጋደመች እኔ ዘቢደሩ ግድ አለኝ እንዴ? አዩ አይደል? እርሱ የሚያስቡት ስለ ልጆ ብቻ ነው። ችግር የለውም። እኔ ፍቹን ነገር ትንሽ ዘግየት ታደርገዋለሁ። ተባረኪ የኔ ልጅ። ድሮም አንቺ የጨዋ ልጅ እንደሆንሽ አውቅ ነበር። ድሃና ባለጌ ልጅ መባል የቀረ ማለት ነው። እባክሽ የኔ ልጅ እኔ ላይ ያለሽን ቂም ተይውና እንደ ዱራችን ጥሩ እናትና ልጅ እንሆን። እኔና እርሶ እሳትና ጭድ እንጂ መቼም እናትና ልጅ ሆነን አናውቅ። ታዲያ ምን ችግር አለው? ካሁን ጀምሮ እናትና ልጅ እንሆናለና። ስጋቱት በደንብ ይገባኛል። ልጆትን ከፈታሁት ግማሽ ሀብቱን ስለምወርስ ነው አይደል? እንግዲያውስ እውነታውን እየመረሩትን ቢሆን ያወጡት። እርሱ መቼም አይቀርም። ለማንኛውም አሁን በሰላም ቁርስ እየሰራው ስለሆነ ሁሉም ይነሱና ቁርሳችንን እንብላ። ማለት እነዛን ሴቶች ልታበያቸው ባልሆነ? ሁለቱም ነፍሰ ጡር እኮ ናቸው። በዛ ላይ ደግሞ ከትላንት ጀምሮ የረባ ምግብ አልበሉ። ያንቺስ ደግነት ቅጣጣ። ይሄ ደግነት ሳይሆን ሰብአዊነት ነው። ደግሞ ሴቶቹ ጸባቸው ከእናንተ ጋር እንጂ ከኔ ጋር አይደለም። ሲጀመር ደግሞ የወረቀቱ እንጂ እኮ የቀረው ልጆትን በልቤ ከፈቷት በጣም ቆይቻለሁ። ውጪ 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 ውጪ። አንቺ ምንድን ነው? አንቺን ስቀልብ ልኖር እንዴ? ልቀቀኝ! አልወጣም እጮሃለሁ። ውጪ እንዴ! ውጪ! አልወጣም! ልቀቀኝ! ውጪ! አንቺ ውጪ ስትባያሰም እንዴ? አልወጣም! አንቺ ሴትዮ ድምፅሽን ቀንሽ። አሰሚም እንዴ? ነይ ውጪ! አሁን ልጄ ላይና እኔ ላይ መገልመጥ እኮ ላይ ያረከነ። እምቢ ካለሽ በፖሊስ አስወጣት። አዎ ፖሊስ ይጠራ። ምን እንደሚያደርገኝማ አይመልከት። ገና ትናንት ከመውጣቴ መሪ ለመሬት ይጎትታል እንዴ? ታው በቃ እንዴ! አንቺ ልጅ ግን ከድሮም እንደዚህ ወፋፌ ነበርሽ እንዴ? ልብ አርጉልኝ እንዴ! ልጁ በወዴ ካስታቀፈ በኋላ ዱርዬ ይለኛል። ወይኔ ተዋት በቃ። ድጋሚ በዚህ ሰበብ ትሆንብሃለች። ሳሲ ምን ሆነሽ ነው? ልጅቷን መሬት ለመሬት እየጎተተ እያስወጣት ነው ያለው። የቷን ልጅ? እኔ እንኳን እሷን ያንቺንም ስመሽ በቅጡ አውቀዋለሁ። ግን እባክሽ የሆነ ምላስ ክፈጥር ድረስ አንቺ ጋር ደብቂ። እኔ እንደሷ ጉልበት የለኝም። በአንድ እጁን አንጠልጥሎ የሚያስወጣኝ። ግን ደግሞ ታውቂያለሽ እዚህ ቤት ውስጥ መሆን አትችይም። የሮቤል አባት እኮ ውጭ ታክመው በቅርቡ ይመጣሉ። ሮቢ እኮ እየተበሳጨ እንደብድ እያደረገው ነው ያለው። እኔ ደግሞ የምሄድበትን የምሸሸግበትን ዘመድ የለኝም። የሆነ መላ መፍጠር አያቅትሽም ወይ? ደግሞ ለምን የዚህ ቤት ሰራተኛ ናት አታያቸውም? ማለቴ ለሮቤ አባት። እንደዛ እንዴት ይሆናል? ትላንት እኮ የኔ አባትና የሮቤል አባት ሊታወቁ ይችላሉ ብለሽኝ ነበር። እሱማው ግን ደግሞ ላይታወቁ ይችላሉ። ምን አይነት ግራ የሚያጋባ ነገር ነው። እባክሽ እዚህ ቤት ውስጥ ከአንቺ ውጭ የሚረዳኝ ሰው የለም። እባክሽ ርጅኝ፣ እባክሽ ልለምንሽ። ተነሽሽ። ለምንድን ነው የማይሆነው? አባቱ ሲመጡ የዚህ ቤት ሰራተኛ ነች ይባል። ካስፈልገም እስከ መጨረሻው የዚህ ቤት ሰራተኛ ሆናለሁ እንጂ የልጄን አባት ቤት የትም ጥዬ አልሄድም። ቆይ አንቺ ገንዘብ አይደል ፍላጎትሽ? ገንዘብ ይሰጥሽ ተባልሽ እኮ። ተያትማዬ ሐሳቧ ገብቶኛል። በሊ ሰበብ ሀብቴ መውረስ ነው የፈለገችው። እኔ ከሀብቱ በላይ ፍቅርህን ነው የምፈልገው። እሱን እንኳን ታዩ። ቆይ እንደዛ ባይሆን የቤት ገረድ እስከ መሆን ደርስ ነበር። ሲጀመር እኛ ሰራተኛ መቻጣ ግን እኮ የላችሁም። ደግሞ ደላላ ጋር ደውለው ሰራተኛ እንፈልጋለን ሲሉ ሰምቻለሁ። ይሄ ነገር በፍጹም አይሆንም ተባልሽ እኮ። ጭራሽ ነፍሰ ጡር ሰራተኛ ለምን ቀጠራችሁ ብላ አባዬ ይግደለን እንዴ? ትንሽ እንትን በይ እንጂ። ችግር የለም። ነፍሰ ጡር መሆኔ ሳይታወቅብኝ መቆየት እችላለሁ። ቆይ እርግዝናው በኋላ ላይ ፈጦ ሲወጣ ምን ልትሆኝ ነው? ያኔ ደግሞ የሆነ መላ እንፈልጋለና። ማምሻ መድሜ ነው ሲባል አልሰማ? ይኸው መላው እየተባልሽ እኮ ነው። ገንዘብ እንሰጥሻለን፣ ቤት ትከራያለሽ፣ የሚጎለው ነገር ደግሞ እኛ እናሟለልሻለን። እንግዲያው አቋሚ አንድ ነው። ከዚህ ቤት አልወጣም።
የእውነት ሮማን በጣም የምትገርሚ ሰው ነሽ። እንዴት እንዴ? የትኛዋ ሴት ናት ጣውንቶቿን ሰብስባ የምትቀልበው? ማን ነው እነሱን ጣውንት ያደረጋቸው? ሲጀመር ጣውንት ለመሆን መጀመሪያ ሚስት መሆን ይጠበቅባቸዋል። እሺ አንቺ ምንም ብትይ ልክ ነሽ፣ ግን አባዬ መምጫው ስለደረሰ እባክሽ እነዚህ ሰዎች እንደምንም ብለሽ ከዚህ ቤት አስወጪልኝ። እንደሱ ለማድረግም ቢሆን መጀመሪያ መረጋጋት ያስፈልጋል። አልገባኝም። ቆይ እሷ ማን ሆና ነው እኔ ከዚህ ቤት የምታባረረኝ? ከዚህ በኋላ ግን ይለማመጠኛል ብለሽ እንዳታስቢ። ለምን እስር ቤት አልገባም? አንቺም ብትሆኝ እኔ ምን አደረግኩኝ ደግሞ? እኔና ሮሃማ አውርተን ጨርሰናል እኮ። እነሱማ አንድ ላይ ከሆኑ ቆዩ እኮ። እኔ ሜሮን ነኝ እንጂ ብቻዬን የቀረሁት። ለማንኛውም እኔ ከዚህ ቤት የትም ንቅንቅ አልልም። እኔ አሁንም በዚህ ሁኔታ ወደ ቤት ከተመለስኩኝ አባትሽ ይገልሻል። ቆይ ይሄን ስንት ጊዜ ነው የምትነግሪኝ? ለመሆኑ ግን የት ሰፈር ልጅ ነሽ? እዚሁ ሰፈር ነኝ፣ ከአስፓልቱ በታች። የማን ልጅ ነሽ? አሸብር፣ ያሸብር ልጅ ነኝ። አሸብር ደባልቄ። እውነትም አባትሽ ከስሙ ጀምሮ የሚያስፈራ ነው። እስኪ አንቺ አፍሽን ዝጊ። ቆይ አሸብር ደባልቄ ነው ያልሽው? እዚህ አስፋልቱ ዳር ትልቅ ሱፐር ማርኬት ያለው ሰውዬ ነው? ሱፐር ማርኬት? ቢያንስ አንቺ ካለው ተፈጥረሻል። እኔ ነኝ እንጂ ከሌለው የተፈጠርኩት። ልጄ ግን እያከካ አይኖራትም። አዎ የሱ ባለቤት ያውቁታል እንዴ? አሁን ነው እንግዲህ እሪ ብሎ መጮህ። ምን ነው ማዬ፣ አባቷን ታውቂያለሽ እንዴ? አንተም ራስ ታውቀዋለህ። መብረቁ እኮ ነው የአባቴ የልብ ጓደኛ። ጋሽ መብረቁ? ቅጽል ስሙ እንደዛ ነው የሚባለው። አንተም አባቴን ታውቀዋለህ ማለት ነው? ብዙ አትደሰች። ምክንያቱም ሚስቱን እንደፈታት ቀድሞ ሽማግሌ የሚልከው ለኔ ነው። ማዬ እውነትም አሁን ነገሩ ፈሩ ለቋል። አየሁ አይደል ያደረከውን ነገር? እሺ አሁን አባቴ የዚች ልጅ ታሪክ ሲሰማ ምን እንደሚፈጠር ታውቃለህ? ለዛውም የልብ ጓደኛው ልጅ። ማዬ እኔ የአቶ መብረቁ ልጅ መሆኗን በምን አውቃለሁ? መጀመሪያውን አርፋ አትቀመጥም? በቃ እኔ አላውቃትም ብዬ ክዳለሁ። ኧረ እባክህ አንተ ስላልክ መብረቁ የሚቆም ይመስልሃል? በዛ ላይ ደግሞ ስልኳ ላይ ፎቶ አለ። ፎቶውን ከስልኳ ላይ ያጠፋለሁ። አዎ እኔ ለካ ዘድርዬ ጋም ፎቶ አለ። እንደው መጋረም ውስጥ ነው የገባሁት። ቆይ እኔ በምን ደይ ነው የምጨነቀው? ራስህ እንዳመጣው እዛው ራስ ተወጣው። ወይኔ እንደው ምን አለ ሁሉም ነገር በቀረብኝ እንዴ! በገዛ እጄ አንገቴ ላይ ባብል ጠምጥም። ከዚህ በኋላ ምንም ነገር ባደርግ ከአባቴ ማምለጥ አልችልም። ሁሉም ነገር ተበላሽቷል። እህቴ ምን እንደምልሽ አላውቅም፣ ግን በጣም ትልቅ ስህተት ነው የሰራሽው። ካለፈ ብጸጸት ምን ዋጋ አለው? አሁንም ቢሆን እኔና ሮቤል መፋታታችን የማይቀር ነው፣ ግን ከአንቺ ጋር እሱ ደግሞ በፍጹም የሚሆን ነገር አይደለም። ቆይ አንቺ ራስሽ እንዴት ነው በዚህ እድሜሽ እንደዚህ አይነት ነገር ውስጥ የገባሽው? ራሴን እስኪ በቃኝ የወቀስኩት አይበቃም? ምን አለ አንቺ ባትጨመሪብኝ? ፎቶዎች በማህበራዊ ሚዲያ ላይ ተለቆልሻል። ለምን ይመስልሻል? ቤተሰቦችሽ 200,000 ብር መድበው አፋልጉኝ ማስታወቂያ ለጥፈዋል እያልኩሽ እኮ ነው። ምን ሳልነግርሽ ደውዬ እዚህ ነች ማለት እችል ነበር፣ ግን አላረኩትም። ለምን ይመስልሻል? ምክንያቱም አንቺ ከዚህ ቤት በሰላም ስለምትወጪ። እባክሽ አባዬ ጋር እንዳትደውይ። እንዳልደውል ከፈለግሽ ቤቱን ለቀሽ ውጪ እያልኩሽ ነው። ቆይ አንቺን ማን የቤቱ አዛዥ ያደረገሽ? ይልቅ አንቺን በጊዜ ሻንጣሽን ብታዘጋጅ ይሻልሻል። አንቺ ብታዘጋጅ ይሻልም። መቼም ሁለት እርጉዝ ቤትሽ ካመጣብሽ ሰው ጋር አብረሽ መቀጠል የምትፈልጊ አይመስለኝም። ይሄን ነገር እኮ በተደጋጋሚ ጊዜ አውርተንበታል። እኔ እንኳን ከቤት ብወጣ አንቺ ብቻ ውጪና እንዴት እዚህ ቤት እንደማልቆ ያሳይሻለሁ።
እሺ አሁን ከዚህ ቤት ውጭ የት አባቴ ነው የምደበቀው? አባት እስኪመጡ ድረስ ከዚህ በኋላ እዚህ ቤት መቀመጥ የምችል አይመስለኝም። እባክሽ ሩሃማ። ቆይ ለምንድን ነው የማትረዳኝ? እኔ ከዚህ በላይ ይህን ነገር መቋቋም አልችልም። ሳሲ እኮ ወደ መጣችበት መመለሱ አይቀርም። እንዴት ነው የምትመለሰው? አባቷ ምን አይነት ኃይለኛ ሰው እንደሆነ አንተን አይደል የነገርከኝ? እመኚኝ፣ እኔ እንደምንም እንድትመለስ አደርጋለሁ። ከዚያስ ምን ልታደርግ ነው? እሱ አንቺ ምን አስጨነቀሽ? ለምንድን ነው የማልጨነቀው? እኔም እኮ ሴት ነኝ። በዛ ላይ ደግሞ እህት አለኝ። ቆይ ሴት ልጅን ስትጎዳ ዝም ብዬ ማይ ነው የሚመስልህ? የሜሮንን ጉዳይ እኮ በቶሎ ጨርሰዋል። አልገባኝም። ቆይ ለምንድን ነው ይህንን ሁሉ ነገር የምታደርገው? መቼስ ከኔ ጋር ባልና ሚስት ሆኖ ለመቀጠል አይደለም አይደል? እባክሽ ሩሃማ፣ ነገሮችን እናስተካክል። የመጨረሻ አንድ ድል ስጪኝ እባክሽ። ይህንን ነገር መቼም እንዳታስበው የነገርኩ መስሎኝ። ባጠፋሁት ሁሉ ለመካስ ዝግጁ ነኝ እያልኩሽ እኮ ነው። ጥፋትህ እኮ ተራራ አክሏል። አረ እንዲሁም ከዚያ በልጧል። ግን እኮ ይቅር የማይባል በደል የለም። ያንተ ግን ለይቅርታ እንኳን የቀረበ በደል አይደለም። ቆይ እኔ ይቅር ብልህ እንኳን ህሊና ይቅር ይላል? ለነገሩ ህሊና ሲኖርህ አይደል ደፋር። ማንም ከዚህ ያደረገሽ?